ማግኘትህን አይታ እማትመጣ ማጣትህን አይታ ደግሞ እማትሄድ አላህን ፈሪ ሷሊህ ሆነች ቤተሰብ የመረቃት አይነት ሚስት አላህ ጀባ ይበል ልክ እንደ ነብዩላህ አዩብ አለይሂ ሰላም እና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ይሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል አላህን አትፈሩም በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋል እዛው ቁጭ ብለንኛ ስንናገር አይታችኋል ባልን ፈልጋለን ብለን ስናወራትኝ ወይም ደግሞ ዛገብተን እኛ የተዳራጋረን ፈልጋለን ብለን ስንናገር አይታችሁና ወላሂ ማርያምን ስለምወዳት ቃል አልባ ፍቅሯ ለቅድስትነቷ ተራሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይበጥንም ግና ሐጂ አወል እኔ አንድ ጥያቄ ልጠይቅዎት እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር ሁለት ወር ቢሆን ነው በቃ ምንም ሁለት ወር ቢሆን ነው ለምን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ህዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው ትናንት ጀምሮ የእስራኤል ዜጎች በእስራኤል ወታደር ላይ ለየት ያለ ተቃውሞ ሰልፍ ሲያሰሙ ታይተዋል እንደምትዳር ፈላጊዎች አስደሳች ዜና ሐላል ሆም ቢሮን ከፍቶ እየተጠበቃችሁ ነው ካሁን በፊት መስፈርት ያስቀምጣችሁ ይሄንን ቪዲዮ የሰራነ አቀናብር ያለው ሌላ ነገራቶችም ስላቀናበርኩኝ ይለቅባለው ስሚን ቢታነሳ ክብርን የሚያነሳ ነገር እንደዚህ ያለ አቀናብር ባለው ይለቅባለው ያው የኛ ሐላል ሆም እስላማዊ ድርጅታችን ከስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለነው ድርጅት ታይሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለው መሐሪ ነው ከማይመራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው የሰው ሐቅ ገንዘብ ብቻ አይደለም السلام عليكم ورحمة الله وبركاته ودنا ተከብራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እናለውላችሁ ተመልሰን ተገናኝተናል በድጋሚ እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከሰቻለሁ እንደተለመደው ማለት ነው እንደተለመደው እንግዲህ እንደምታወቀው ሰሞኑ ቲክታክ መንደርን መቅደመቅ ያረጋለው አጀንዳ አለ ስለ ትዳር ነው ያው ትዳር አገናኝ ኤጀንሲዎች በዝቷሉ እዚህ ጋር ሀቢባ አለች እዚህ ጋር ማን ነው ሐላል ሆም የሚባለው አለ እዚህ ጋር አሲያም ጀምራለች ሌሎችም ለመጀመርም ያቀዱም ሊኖሩ ይችላሉ ፕላን ያረጉ ሊኖሩ ይችላሉ ምክንያቱም በእኛ ሀገር የተለመደ ነገር አለ አንድ ሰው የጀመረው እኛም እሱን ተከትለን የመጀመር እንትናለን ባህሪ አለን እሱ የጀመረው እዚህ ጋም ይገኛል ማለት ነው ስለዚህ አዳዲሶቹም ሊከሰቱ ይችላሉ ማለት ነው ለማንኛውም ዝነኞቹ መልስ ሰጥቷሉ ያው እኛም የሆነ ነገር ብለን ነበር ዙዙና ኮኪ አላህ ይጠብቃቸውና ማለት ነው እነሱ በፍጹም ይሄንን ፈልጉ አይሄዱም ቢሄዱም ደግሞ ለድምቀት ነው ልጆች ዝነኛ ናቸው ታዋቂ ናቸው ፌመስ ናቸው ኮኪን ታውቃላችሁ እናት ዙዙ የምትባሏንም ታውቃላችሁ ሁለቱም በጣም ጀግና ሴቶች ናቸው እኔ በጣም ማክብራቸው ሴቶች ናቸው እነኚህ ሶስቱ ሰዎች የአሲያን የትዳር አገናኝ ኤጀንሲውን ለማሟሟቅ ለድምቀቱ ነው የሚመስለኝ እኔ የሄዱት እንጂ ሷን ባላታ ዙዙም ኮኪን ባላታ አይደለም እና እነሱ አሁን መልስ ሰጥቷሉ ቪዲዮ ሰርቶበታሉ ቪዲዮአቸውን የምጋብዛችሁ ይሆናል ከዚህም ባሻገር ደግሞ ስለ ሐላል ሆም ብዙ እየተወራ ነው የሚገኘው ከዚህ በፊት ካስታወሳችሁ ሐጂ አወል በሐላል ሆም አማካኝነት ትዳራቸውን መስርቶ ነበሩ ያው የሳቸውን ታሪክ በተለያዩ ሚዲያዎች ሰምተናል በጣም አሳዛኝ የሆነ ታሪክ ነው ያላቸው በጣም ልብን የሚሰብር ታሪክ ነው ያላቸው ዝነኛ ናቸው አሁን ላይ ማለት ነው በስተርጅና የፈመሱ አባታችን ናቸው አላህ ይጠብቃቸውና እሳቸው ያው ትዳራቸውን በሐላል ሆም አማካኝነት ትዳራቸውን መስርቶ ቤታቸው ሞቅ ደመቅ ብሎላቸው ነበር አሁን ላይ የት ላይ ነው የደረሱት አዲስ ታሪክ ልንሰማ ነው ሰርፕራይዝ ነው ብቻ እናንተ እንደተለመደው ሰብስክራይብ አድርጉ ቪዲዮ ላይክ አድርጉ እስከመጨረሻ ተከታተሉ አብራችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ህዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንክፈ ክበብ የጠፈር ጉብኝት አድርገዋል ሲል መሰረት ሚዲያ አመሻሹን ዘግቧል ለምን ነው የሚወጡት ጠቅላይ ሚኒስትር ሰላምን ለመስበክ እኔ የሚለው ቤተሰቦቼ ምድር ላይ አልሰማለው ህዝብ ጠፈር ላይ ተወጥቶ ሲነገረው ይሰማል ብላችሁ ታስባላችሁ ስለ ሰላም መልእክት ለማስተላለፍ አሻሽሎ አሁን ምድር አልበቃ ብሎ ማለት ነው አሻሽሎ
ወደ ላይ ከፍ ብሏል። ደስ ባላችሁ። ያው በዚህ የሚቃጠሉ ፖለቲከኞችም ስላሉ ነው። እሱ በየጊዜው ማቃጠልን ማናደድን ስለሚወድ ማለት ነው። አሁን ደግሞ ይሄንን ሁሉ ወጪ አውጥቶ ወደ ሰማይ እንግዲህ ሊወጣ ነው። ደግሞ እሱ ማድረግ እንዳትሉን አንዳንዶቻችሁ ደግሞ አድረገ ሰውዬው ኦሬዲ ጴንጤ ነው። ያው አድረገ ብላችሁ ደግሞ ሌላ ታሪክ ውስጥ እንዳትከቱን እየፈራው ነው። ለማንኛውም እንደ ሄድክ ቶሎ ተመለስ። ከቆየ ሌላ ታሪክ ነው። ዓለም ሌላ ታሪክ ውስጥ ነው የምትገባው። ስፔሻሊ ኢትዮጵያ ሌላ ታሪክ ውስጥ ነው የምትገባው። ከሄድክም ቶሎ ተመለስ። ከትናንት ጀምሮ የእስራኤል ዜጎች በእስራኤል ወታደር ላይ ለየት ያለ ተቃውሞ ሰልፍ ሲያሰሙ ታይተዋል። እንደምትመለከቱት ወደ ጋዛ የሚገቡ የእስራኤል ወታደሮችንም ጭምር መንገድ ሲዘጉ ነው እነዚህ የእስራኤል ዜጎች የታዩት ማለት ነው። በሰልፉ ላይ እንደተናገሩት ከሆነ እኛም ጦርነትን የሚንቀሳቀስ መሪ አንፈልግም፣ እኛ ከእስራኤል ጎን አይደለንም ሲሉም ተሰምተዋል። ዋነኛ ምክንያታቸው ደግሞ ማለት ነው በሐማስ ስር የተያዙ የተለያዩ ምርኮኞች እንዲፈቱ ይህ ጦርነት መቆም አለበት ሲሉ ታይተዋል ማለት ነው። እንደምትመለከቱትም የእስራኤል ፖሊስ ኃይል ጨምሮ ሲጠቀምም ታይቷል ማለት ነው። ይህንን ተቃውሞ እንዲነሱ ያደረገባቸው ዋነኛ ምክንያት ከሰሞኑ የእስራኤል መንግስት ያሳወቀው አዲስ ኦፕሬሽን ሙሉ ለሙሉ ጋዛን የመቆጣጠርና አዲስ ኃይል ወደ ጋዛ ማስገባትን ካሰበ በኋላ ነው። እናም ማለት ነው እነዚህ የእስራኤል ዜጎች ጦርነቱ ቢበቃን ይሻላል እያሉ ወደ ጋዛ የሚሄዱ የእስራኤል ወታደሮችንም መንገድ ሲዘጉ ታይቷል ማለት ነው። አሁን ላይ ማህበራዊ ሚዲያውን ተቆጣጥሮታል። እንግዲህ ሰሞኑ ስለ እስራኤልና ስለ ጋዛ የተለያዩ አዳዲስ የሆኑ መረጃዎች እየወጡ ይገኛሉ። እነ ካናዳና እንግሊዝ የምትባለው እና ፈረንሳይ እንግዲህ በቅርቡ ለፈለስጢን ሀገር ውቅና እንደሚሰጡ እየተናገሩ ነው የሚገኙት። እንግሊዝ ማዕቀብ እንደጣለችም እየተነገረ ነው የሚገኘው። የተለያዩ መረጃዎች እየወጡ ነው የሚገኘው። እንግዲህ እስቲ ውለን አድረን የምንመለከተው ይሆናል። የሚፈጠረው ነገር የምናይ ይሆናል። እስቲ ለማንኛውም ዱአ አድርጉ። ወላሂ ማርያምን ስለምወዳት ቃል አልባ ፍቅሯ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እያነሳሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት አምስትና ግንቦት 16 አርብና ቅዳሜ ኪዳነ ምሕረት ደጅ እንገናኝ። ዋው ጀግናችን ዋው። ለምን ሲሰግድላትስ ለምንድነው ያልተቀረጸው? ሲሰግድላት ለምንድነው ያልተቀረጸው? እሱስ ሸሚዞክ ነው ወይ? ሲሰግድላት ስታጎኑብስላት ለምንድነው ያልተቀረጸው? እኔ ማርያምን ስለማወዳት ነው። አልቀረበም። ተከፍሎልህ ነው ወይስ የነ ሐሰን ታጁና የነ እንትኖቹ ሐሳብ ሞቲቬት አድርጎህ ነው ንቁ እንድትሆንበት? ንውስ ምንድነው? ከየት ነው የመጣ? አንተ ደግሞ እንዳንተ አይነትን ለማብዛት እንዳንተ አይነትን ለማፍራት እንዳንተ አይነትን በየቦታው ለማስቀመጥ እየጣሩ አሉ። አሁን እንግዲህ ምርጫው እየመጣ ነው። እንዳንተ አይነት ሰዎችን ለማብዛት ነው ስራቸው። የነሱ ውጤት ነው። ለትዳር ፈላጊዎች አስደሳች ዜና ሐላል ሆም ቢሮውን ከፍቶ እየጠበቃችሁ ነው። ካሁን በፊት መስፈርት ያስቀመጣችሁ ይህንን ቪዲዮ የሰራንበት ዋናው ዓላማ ሙስሊሙ ማህበረሰብ ዝሙት ላይ እንዳይዘፈቅ ነው። ይሄ ነው ዋና ፖይንታችን። እህት ወንድሞች አላህን እንፍራ። ትዳር ካስፈለገ ዱዓ ማድረግ ነው። አለቅ በቃ በሲር አላሁ ሱብሓነሁ ወተዓላ ዱዓ ማድረግ መጠየቅ ነው። ያ አላህ ትዳር እፈልጋለሁ። ደጋግማችሁ አላህን ጠይቁት። አላህ ዱዓችሁን ይቀበላል። ጠይቃችሁ ደግሞ ካልተሳካ መሶበር ነው፣ መታገስ ነው። እንዴ ህዝብ ፊት እኮ ወጣችሁ ስለጠየቃችሁ አግቡ ይብላችሁ ስላወራችሁ እኮ ትዳር ልትይዟችሁ አትችሉም። አላህ ካላለ አላህ ሁሉም አላህ የጻፈለት ነው የሚያገኘው። አላህ ካለ ዱዓ አድርጋችሁ የምታገኙት ነገር ነው። ኦኬ ህዝብ ፊት ወጥቶ አግቡ። በተለይ እህቶቻችን ሀያ የሚባል ነገር አለ እንዴ። እናቶቻችሁ አባቶቻችሁ ባሉበት በክብር በግርማ ሞገስ ቤት ውስጥ ባላችሁ ተቀምጣችሁ ሲመጣ ነው ደስ የሚለው። ይሄ ነው አደቡ፣ ይሄ ነው። ኦኬ ኢስላም ያስቀመጠልን ይሄንን። ኦኬ እንደዚህ ህዝብ ፊት ወጥቶ እንዲህ አይነት አሰራር አይደለም በእስልምናችን። ወነዑዙ ቢላህ አላህን እንፍራ። ሌላው ምንድነው እንግዲህ አሁን እዚህ ጋር እህት ወንድሞች ላይቭ ላይ ሲገናኙ ይሄንን ወንድማችን በዚህ ስራው ላይ ካልተቃወም ነው ኦኬ ቀስ በቀስ ቪዲዮ አብሩ ማለቱ የማይቀር ጉዳይ ነው። በቃ ይሄ ነው እንግዲህ ዝም ካልነው አሁን ወንድማችን
ነገ ከነገ ወዲያ ቪዲዮ አብሮ እስኪያት እስኪ ምን ትመስላለች የፊቷ እንትን ገጽቷ እንዴት ይመስላል? ይሄ ነገር ነው የሚካሄደው። ይሄ ደግሞ ግልጽ የሆነ ዝሙት ነው ማለት ነው። ግልጽ የሆነ አሁን በድብቅ ነው ዝሙቱ የተሰራ ያለው። አሁን ደግሞ ቀስ በቀስ ደግሞ ሐላል እየወጣ ይመጣል ማለት ነው። ስለዚህ አላህን እንፍራ። ወላሂ ነው የምላችሁ እህቶቼ፣ አላህ ሱብሓነሁ ወተዓላ አደምን ፈጥሮ ብቻውን ያላስቀረው ፈጣሪ አንቺንም ፈጥሮሽ አንቺንም ወደዚች ዓለም አምጥቶሽ ተነስቶ ብቻሽን አስቀራሽ። አይዞሽ አታስቢ፣ ብቻ ዱዓ አድርጊ። እሺ ሐጂ አወል፣ እኔ አንድ ጥያቄ ልጠይቅዎት። እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው በቃ። ምንም 2 ወር ቢሆን ነው። ለምን የተፈለገ ነገር ነበር በቃ አለቀ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ሐጂ እኛ በጣም እንወዶታለን፣ ጉዳዩ ግን እንደዚህ ሆኗል። እቃውን ጣላርጋ ነው የመጣችው። በቃ አጠቃላይ ሰናገኝ ይወዳለው ብለ ተነሳች። ምን ነው ብለን ጠየቅን። ልጆቼም ደነገጡ፣ እኔም ደነገጡ። ምን ነው ስንል በቃ ማየት ፈልጋለሁ ነው ያለች። ማየት ፈልጋለሁ ነው ያለች። የተፈለገ ነገር ነው በረው ማየት ፈልጋለሁ አለች። ልጆቼ ደነገጡ፣ እኔም ደነገጥኩኝ። ወስጄ መናኸራ ይምልክ ምን ማድረግ ስለመቼ ጾም ነው በጾም ምድር ደርቀን ወስጄ ብር እንደመታ ፈራሰ ቼክ ትኬት ቆርጬላት ሸኛዋት ሄደች። ግን እነሱ ማለት እነሱ ናቸው አይደል የዳራቸው በዚህ ጉዳይ ላይ ችግር እንዳለ እንግዲህ ነገራቸው ያውቁ ነበር። ሊሰሙ አልፈለጉም። ያኛው አንደኛው ሐላል ሆም እንግዲህ ቪዲዮ ከወጣች በኋላ ያለውን ነገር ዳርዳሩን ነገርኩት። መጀመሪያ ሰትሄድ ዳርዳሩን ነገርኩት። ከወጣች ደግሞ ወጣች ብዬ ነገርኩት። ባክ እንደዚህ እኮ ይቃውን ተራርጋ እንደዚህ ሄደች ብለን ስንነግረው ነው እንደ ምናምን አለ። ቆይ ስልኳን ስጡኝ ምናምን አለ። ስልክ ሰጠነው። ደውሎ ሲያናግራት ምንድነው ያለችው? በቃ አናግራት ነበር። በቃ እንዲህ ያለች በቃ ምናምን ያለኝ ሰማችሁ። ሲጀምር የተፈለገው ነገር አለ አሉ። የተፈለገው ነገር ምን እንደሆነ መገመት ብዙ ማዕቅተንም ያው መገመት እንችላለን። የተፈለገው ነገር ማለት ነው። ወደ ሚዲያ አመጡ። ወደ ሚዲያ ማምጣት አስፈላጊም አልነበረም። ነገር ግን የራሳቸውን ስራ እንደ ማስረጃ ሊጠቀሙበት ይሁን አላቅም ወደ ሚዲያ ነው ያመጡት። ማሻአላህ ብለን እኛም ተደስተን አጨብጭበን ነበር። ነገር ግን ልጅቷ 2 ወር አልቆየችም አሉ። እንዲህ ያለች በቃ ምናምን ያለኝ ነው። እሺ አልኩኝና በሳምንቱ ቀጥቤ ወጣሁኝ አዲስ አበባ። እኔም ስራ አልሰራልኝ፣ ራሴም አመመኝ። እዛ እኔ ወጣሁኝና ደውዬ ጠራሁት። ሂጄ መኪና ይዘን የሽማግሌ ቤተሰቦቿ ጋር የተወሰነ ሰው ይዘን ሄድና እዛ ቀን ለሌላ ቀጠሮ አደረግን። እንደገና ሲንደወልለት አይመችኝም እያለ በአዲስ አበባ ኖሮ ሳምንት ነው ያቆየ። ሳምንት ሚዲያ ላይ ሲሰራብኝ ይመቸው ነበርና ጉዳይን ሊያይ ግን ሳምንት ተቆየ። በሳምንቱ እንደምንም አንዳንድ ኡስታዞች ደውሎ ወረዱበት። ሚዲያ ላይ ልናወጣ ትፈልጋለህ እንዴ? ሚዲያን አትፈልገውም ብሎ ሲወርዱበት እሺ ብሎ መጣ። ሽማግሌ ሰበሰቡና በሽማግሌ እንድንፋታ አደረጉ። እንድንፋታ ካደረጉ በኋላ ሚዲያ ላይ አታውጣት ባክ፣ አትውጡ፣ በቃ አላህ ነው ያመጣው። ይሄ ያጠፋባችሁ ይሄ ሐላል ሆም ነው ያጠፋው፣ ይሄ ድርጅት ነው ያጠፋው። ካጋባችሁ በኋላ ችግሩን ሂዶ ማየት ነበረበት ምናምን ብሎ እነሱ ወረዱበት ባላል ሆም። ይሄን ካደረጉ በኋላ እንግዲህ ይሄን አክል የሆነ ሴት ናትና የሆነሽ ነገር ይደረግላት ተባለ። የሆነሽ ነገር አደረግነ ሰጣን። በቃ በ2 ወር ምናምን የሆነ 15000 ቆረጠ። 5000 መህር ነበር፣ 5000 ተጨመረ። 5 አንድ ጓደኛዬ ደግሞ 5000 ጨምር ያግዝልሃል ስለኝ ለኔ ታግዘኝ ለሷ ስጣልኩ። ከዛ የተሰጠኝ ማሽን ነበር፣ እሱንም ሰጣን። አልহামዱሊላህ ይኸው ሂዶ ራሱን ያፋታው ሐላል ሆም ራሱ አፋታ። አንደኛው ሰደበኝ። አብሮ የሚያጠጣን ነበረው ቤቱን ሳድሮ ሆይ የሚል ነበር መጀመሪያ ቪዲዮ የለቀቀው ሰውዬ። እሱ ሰደበኝ በቃ ምንጫሩ ሰደበኝ። አሁን አቀናብር ያለው ሌላ ነገራቶችም ስላቀናበርኩኝ ይለቅብሃለሁ ስሜን ብታነሳ ክብርን የሚያነሳ ነገር እንደዚህ ያለ አቀናብርብሃለሁ ይለቅብሃለሁ። አንድ ነገር ተናገርና አለኝ ይልቀቀው ችግር የለው
አውጥቼዋለሁ ወደ ሜዳ። አሁንም ቢሆን ልጆችን ለመመለስ የራሴን ሚዲያ ይጠቀማለሁ። ለሌላዎችም አላህ አፊያን ከሰጠኝ ወደ ሀገሬ ከተመለስኩኝ ኢንሻአላህ ለልጆቼ አፊያን አግኝቼ ለልጆቼ ከገባሁላቸው ኢንሻአላህ ልጆቻችን አይባል ወዲና ወዲ ገብቶ የማንንም ቤት አያሞቁ፣ የዝሙት ቤት አያሞቁ። ስልክ ተሰጥቶ አሁን እሷ ገብተ ይፈልጋለሁ ቢለ ስትገባ እኮ ስንት ነው ጋጠ ወጥ እዛ ጋር ፎሎ የሚያረጋት ካረጋት በኋላ በውስጥ የሚያናግረው ማን ነው ወንጀልተኛው? ማን ነው ወንጀልተኛው? አብዛኛው ሴቶቻችን ስደት ላይ ያሉ ሴቶቻችን ላይ ትኩረት የተደረገው ለዘረፋ እኔ እኮ ይሄ ነገር ወደ ሌላ ነገር ይሄዳል እያልኩ ነው። በቃ ሌላ ነገር ላይ ሄዶ ኢምፓክት ያደርጋል። በቃ ይሄ ነገር በጣም ከባድ ነው። በእስልምና ስም ነው የመጣው፣ በሸሪዓዊ መንገድ ተብሎ ነው የመጣው። ነገር ግን ብዙ ነገር ላይ ሄዶ ጫና ያደርጋል፣ ብዙ ነገር ያበላሻል። መጠንቀቅ አለብን። እነኚህ ሰዎች ማቆም አለባቸው። በቃ ይሄንን የጀመሩት ሰዎች ማቆም አለባቸው። ፍቃድ አለን ምናምን እያለ ነው እንግዲህ ሙሉ ፍቃድ አለን ከመጅሊስ አውጥተን ቢሮ ሁላ አላቸው። ይገርማቸዋል። ትዳር አገናኝ ኤጀንሲም እንግዲህ ቢሮ ኖሮት እየሰራ ነው። ብዙ ነገር ቢሮ ያላገኘበት ሀገር ላይ ትዳር አገናኝ ኤጀንሲዎች ገራሚ ቢሮ አላቸው። ላሳያችሁ። ሰላቱ ሰላም አለይሂ ወሰለም። ያው የኛ ሐላል ሆም እስላማዊ ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለነው። ድርጅታችን ኦፊስ አለን። ቤተል መዲና ህንፃ 4ኛ ፎቅ ይገኛል። ያው እኛ የምናጋባው በቲክቶክ ፕላትፎርም መስፈርታቸውን እንቀበላለን። ያንን መስፈርት ተቀብለን አንዲት እህታችን እንዲህ አይነት ባል ፈልጋለሁ ስትል አሁን ለምሳሌ ወሎ አካባቢ ከሆነች ይዘው አካባቢ ተወላጅ የሆነውን ትናገራለች። ከተናገረች በኋላ እዛው ከወሎ አካባቢ ደግሞ ሌሎች የሚናገሩትን ከተናገሩ በኋላ እኛ ጋር ስልክ ይቀመጣል። የሷም ስልክ የሱም ስልክ ይቀመጣል። የሱም ስልክ የሷም ስልክ ከተቀመጠ በኋላ መስፈርታቸው ማች ከሆነ በኋላ እኛ ቢሮ ይመጣሉ፣ ይደወላቸዋል። በጣም ጥሩ ነው። እሺ በቢሮ ደረጃ ነው እየሰራለውና ለማንኛውም የሐላል ሆም ጉዳይ ይሄን ይመስላል። ወደ ሌላኛው ቪዲዮአችን ደግሞ እንሂድ። እና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ይሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋል። እዛ ቁጭ ብለን እኛ ስንናገር አይታችኋል። ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ እዛ ገብተን እኛ የተዳራጋር እንፈልጋለን ብለን ስንናገር አይታችሁናል። አላህን አትፈሩም? ቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ፣ ነገ ሞት አለባችሁ። ያላያችሁትን ነገር አላህ Subhanahu Wa Ta'ala እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል? والله العظيم በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ حسبي الله ونعم الوكيل ነገ በአላህ ዘንድ እንጠይቃችኋለን። አልহামዱሊላህ ረቢል ዓለሚን ባለም ላይ እኔ ብቻ ብቀር የተዳራጋር አጥቼ ብቻዬን ብቀር እንኳን በሚዲያ ባልፈልግ አልመጣም። አላህ አለኝ። ምክንያቱም ያደግኩት በተርቢያ ነው፣ ያደግነው በተርቢያ ነው። ዙዙም ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችንን ለማጥፋት እንደዚህ ቆማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁብንም ያላችሁ ሰዎች ዩቲዩብም ሆነ እዚህ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛ ስም የምትነግዱ አቁሙ። ቪዲዮዎችን በሙሉ አጥፉልን። والله አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን፣ ሁላችንም ሟቾች ነን። ይህን እንዳትረሱ። አላህ Subhanahu Wa Ta'ala አይደለም የሰዎችን ሐቅ ቀርቶ የእንስሳን ሐቅ እንኳን የሚመልስ ጌታ ነው ያለን። የዛኔ እንፋረዳለን። والله العظيم አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። እንግዲህ ቪዲዮ ቲክታክ ላይ እንደምታውቁት ቲክታክ ላይ በጣም ተሰራጭቶ ብዙ ሰዎች ሲሰሩበትና ሲሳለቁበት ተመልክተናል። ነገር ግን እነሱ ሲናገሩ አልሰማንም። ይሄንን ሁሉ ያጠፋችው ማነች? እሷ ለቀልድ የተናገረችውን እናንተ እንደቁም ነገር ወስዳችሁ እንትን አረጋ። ለዚህ ነው በቃ ሲጀምሩ ትክክል አይደለም ነው። እኔ አላመንኩም፣ በርግጥ አላመንኩም። ምክንያቱም ያላመንኩበት ምክንያት ምንድነው? እነኚህ እህቶቻችን እናቃቸዋለን። በጥሩ ስነ ምግባራቸው በጣም ራሳቸውን አክብሮ ምንም ቢፈጠር እኔ እዛ ቤት ገብቶ እንደዚህ ይላሉ ብዬ አላሰብኩም። እኔ እንደ ቀልድ ነው እኔ ራሱ ቪዲዮን ካያችሁት ማለት ነው። ለማንኛውም እንደዚህ ነው። ብዙ ነገር ያበላሻል ፕሮግራሙ፣ ብዙ ነገር እያበላሸ ነው።
የጌቶች ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለው መሐሪ ነው ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው የሰው ሐቅ ገንዘብ ብቻ አይደለም ያንድን ሰው ስም በባጥል ካመጣችሁ ሸረፉን ከነካችሁ ከዛ ሰው ጀርባ ላወራችሁት ነገር ያ ሰው አፉ ካላላችሁ ነገ በአኺራ ይተሳሰባችኋል እኔም ሞንኩ ጓደኛዬ ስማችንን ሸረፋችንን በባጥል ላመጣችሁ ሐስቢ አላህ ወነዕመል ወኪል ነገ በአኺራ በአላህ ዘንድ والله العظيم እንተሳሰባችኋለን ከኛ አንደበት ላልሰማችሁት ቃል ከኛ አንደበት ላልወጣው ቃል እስቲ ብላችኋል ካላችሁ አምጡት እኔ ሞንኩሳ ማንኛውም ወንድ የሚመኘን ኹልቅም አኽላቅም ያለን ሙሉ ሴቶች ነው ማሻአላህ ነገሩ ባጥል መሆኑን አውቃችሁታል አምናችሁበታል ማለት ነው ስለዚህ አሲያዝ ዛጋ መስራው ነገር ባጥል ነው ማለት ነው ጥሩ ነው አሁን እነሱ ማንን ነው መጠየቅ ያለባቸው ለመጀመሪያ ጊዜ እነዙዙ እነንተና ብሎ የተናገረውን ሰው ነው ማያዝ ያለባቸው አሲያን ነው መጠየቅ ያለባቸው አሲያ ጋር ደርሶ መጠየቅ ነው ለማንኛውም እህቶቻችን አላህ ይጠብቃችሁ አላህ ጥሩ ባል ጥሩ ትዳር ይስጣችሁ ለማንኛውም እህቶቻችን ይሄንን አልጠየቁም አልፈለጉምም እንደዚህ አይነት ቦታ ላይ መገኘት አይፈልጉም የተከበሩ እህቶቻችን ናቸውና ይሄንን በዚሁ እንድታውቁላቸው እንፈልጋለን ማለት ነው ያው እሺ የመጨረሻ ቪዲዮአችን ደግሞ የሚሆነው ዱዓ ነው በቃ ቀውጥ ያለ ዱዓ ማለት ነው ለኔና ላንተ ነው አው ላንተ እስቲ ወንድ ልጅ አላህ ውድ አድርጎ የፈጠረው ፍጡር ነው የኔ ወንድም አሜን በለኝ እስቲ ዱዓ አድርግልክ ማግኘትህን አይታ እማትመጣ ማጣትህን አይታ ደግሞ እማትሄድ አላህን ፈሪ ሷሊህ ሆነች ቤተሰብ የመረቃት አይነት ሚስት አላህ ጀባ ይበል ልክ እንደ ነብዩላህ አዩብ አለይሂ ሰላም ገንዘቡን ባጣ ጊዜ ጤናውን ባጣ ጊዜ ልጆቹን ባጣ ጊዜ አብራው እንደነበረች ከምላሱና ከልቡ ውጪ ሰውነቱ ሁሉ በተላ ጊዜ አብሽር ብላ አብራው እንደቆመችው አብሽር የምትልህ አይነት ኢማንህን የምታጠነክርህ ይስጥ አሜን ከዚህ በላይ እንደው ዱዓ አለ ወይ እንደውም እኔ እናቴና አባቴ በዚህ ልክ አድርጎልኝ ያቃሉ ብዬ አላስብም ድንገት እኔ በለለውበት ለምኖልኝ ጠይቆልኝ ሊሆን ይችላል ግን እኔ ጋር እንደዚህ መጣፍጥ ዱዓ አይታችሁ ታቃላችሁ እንደው እንደዚህ አይነት እንደሚጣፍጥ ዱዓ የትኛው ሰው ነው እንደዚህ ለምኖላችሁ ማቀው እስቲ እንደዚህ መጣፍጥ ያለ ዱዓ ቤተሰብ በጣም መጣፍጥ ዱዓ ማለት ነው እንደው ሐሰብሽልን አላህ ያስብልሽ ሐሰብሽልን አላህ ያስብልሽ በቃ እንደዚህ ነች እህት ማለት እንደዚህ ነች የታደለ እንደዚህ አይነት እህት ኖርዋል ማለት ነው አላህ ይወፍቀን አላህ እንግዲህ ላንቺም አላህ Subhanahu Wa Ta'ala ያሰብሽውን የተመኘሽውን ሁሉ አንድ ላይ እጥፍ ድርብ አድርጎ ይስጥሽ ይወፍቅሽ እንላለን ለማንኛውም እንዴት አገኛችሁት ዱዓውን አሜን በሉት አሜን አላላችሁት ደግሞ ያው ራሳችሁ ጉዳይ ዛሬው አስኩት ቪዲዮ ይመስል ነበር በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወንድማችሁ ከማል ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ